ጽላት ዘሙሴ የሙሴ ጽላት አንቺ ነሽ። ይህስ እንደምንድነው ቢሉ እስራኤል ከግብጽ ከወጡ በኋላ ጌታ ሙሴን ሕግ የምሰራልህ ነኝና ወደ ደብረ ሲና ውጣ አለው። አሮንንና ሆርን ከተማውን አስጠብቆ ኢትትዋክሁ ምንም ምን ቢነሳባችሁ ግርግር አትበሉ አትረበሹ ብሎ አስጠንቅቆ ኢያሱን አስከትሎ ወደ ደብረ ሲና ወጣ። እሱን ከእግረ ደብር ትቶ እሱ ከላይ ወጥቷል። 7 የእሳት መጋረጃ ተጋርዶ አግኝቷል። 6ቱን አልፎ ከ7ኛው ገብቶ ቆሟል። ወነበቦ ይላል 34ቱን ቀን 570 ሲነጋገረው ሰንብቷል። 6ቱን ቀን ደግሞ በልቡናው ሲስልበት ሰንብቷል። ይህ 40 ይሆናል። እስራኤል ሙሴን እንደ ፈጣሪያቸው ያዩት ነበርና ቢዘገይባቸው ተሰብስበው ሄደው አሮን ግበር ለነ አማልክተ ዘይሃውሩ ቅድሜነ ወዘይጸቡ ጸረነ እስመ ዝኩ ሙሴ ዘአውጻነ ምድረ ግብጽ ኢንአምር ዘኮነ። ከግብጽ ያወጣን ሙሴ የሆነውን ነገር አናውቅም። ተመልሶ ወደ ግብጽ ሲሄድ ኤርትራ አስጥማው እንደሆነ ወደ አማቱ ሀገር ወደ ምድያም ሄዶም እንደሆነ አመሌ ሲልም በደብረ ሲና ያያት እሳት አቃጥላው እንደሆነ የሆነውን ነገር አናውቅም። ስለዚህ በፊታችን የሚሄዱልንን ጠላቶቻችን የሚያጠፉልንን ጣዖታትን ስራልን አሉት። አሮንም አይሆንም ብላቸው እስራኤል ቁጣዋን ናቸው። በድንጋይ ወግረው በእሳት አቃጥለው ይገሉኛል፣ ባደርገው ደግሞ ፈጣሪ ይጣላኛል። ንጉሥ በመንግስቱ ጎልማሳ በሚስቱ ቀናኢ እንደሆነ አምላክም በአምላክነቱ ቀናኢ ነውና እስመ አነ አምላክ ቀናኢ ወመስተበቅል ዘእፈዲ ኃጢአት አበው ለአይለ ትውልድ እስከ ነሳልስ ወራብ ትውልድ ለእለ ይጸልኡኒ ወለእለሰ ያፈቅሩኒ እገብር ምህረተ እስከ ነአሰርቱ ምዕት ትውልድ እንዲል በዚህ ምክንያት ተጨንቆ ሳለ እንግዲያውስ ከግብጽ ያወጣችሁትን ጌጣችሁን አምጡ አላቸው። አሁን አሮን እንዲህ ማለቱ እስራኤል ገንዘብ ወዳጆች ናቸውና ነገ ዛሬ ሲሉ ወንድሜ ሙሴ ይመጣልኛል እኔም ከጸብ እድናለሁ ብሎ ነው። ያዳቆነ ሰይጣን ሳያቀስ አይቀርም እንዲሉ ሰይጣን አነሳስቷቸዋልና ወንዶቹም ሴቶቹም ከየትም ብለው ዕለቱን ሰብስበው አመጡለት። ጉድጓድ አስቆፍሮ የወንዶቹም በአንድ ጉድጓድ የሴቶቹም በአንድ ጉድጓድ አድርጎ በእሳት አቃጠለው። እሳት ቢበላው ምን ላድርግ እሳት በላብኝ ለማለት ነበር። ሰይጣን በምትሃት 2 እጆች አስመስሎ አወጣቸው። እነሱም ያን ተቀብለው ይወርቁ ይነሱ ይዘፍኑ ያጨበጭቡ ጀመር። ጌታ ሙሴን አበሱኒ ሕዝብከ ወአሮን እሁከ ወንድምህ አሮንና ሕዝብህ በደሉኝ አለው። በዚህ ጊዜ ጸብ ተጀምሯል። ሕዝቤ ይላቸው የነበረ ሕዝብህ አለ። አባት ልጁን ልጄ ሲለው ኖሮ በተጣላው ጊዜ ሚስቱን ልጅሽ እንዲህ አደረገኝ እንደሚለው ህድገኒ ጥስዮም በማቴ ለእሉ ሕዝብ ወእሰይመከ በውስተ ሕዝብ ክቡድ። ሙሴ እነዚህን ሕዝብ ተወኝ ላጥፋቸው አንተን በብዙ ሕዝብ ሾመሃለሁ አለው። እምጥስዮሙ ለእሉ ሕዝብ ጠስየኒ መጽሐፈ ሕይወትከ ዘጸሐፍከኒ። አቤቱ ፈጣሪ እነዚህን እስከምታጠፋቸው እኔን ከባለሟልነትህ አውጣኝ ከሕይወት መዝገብህ ፋቀኝ አለው። እንከሳፍትን ወሪደ ከኮንን እንግዲያውስ ፈጥነ ውረድ ወርደም ዝም አትበል ስራ ቅጣ ብሎ 10ን ቃላት በሁለቱ ጽላት ጽፎ ሰጠው። ኢያሱን አስከትሎ ከእግረ ደብር ሲሄድ ከከተማው በር ሲደርሱ ምን ተሰም ድምፀ ጸባይት ለይትሄየሉ ለቀት ወደ ሰልፍ የሚሄድ የአርበኛ ድምፅ ሰማለሁ። አሕዛብ አንተ አለመኖርህን አይተው በጠላትነት ተነስተውባቸዋል መሰለኝ አለው። ሙሴም አኮ ድምፀ ጸባይት ለይትሄየሉ ለቀት አላ ድምፀ ፋይሉ ለወይን ወደ ሰልፍ የሚሄድ የአርበኛ ድምፅ እንዳይመስልህ እስራኤል ያልፈላ ጉሽ ጠጅ ጠጥተው የሆነውን ያልሆነውን ይቀበጣጥራሉ እንጂ አለው። ጣዖት አቁመው የጣዖት ዘፈን ይዘፍናሉ ሲል ነው። ቢደርስ ጣዖቱን አቁመው መስዋዕተ ጣዖቱን ሰውተው ተረፈ መስዋዕቱን በልተው ሲወድቁ ሲነሱ ሲዘፍኑ ሲያጨበጭቡ አገኛቸው። ቢደነግጥ 2ቱ ጽላት ከእጁ ወድቀው ተሰበሩ። ዛሬ ከቄሱ ከዲያቆን እጅ ጻሕል ጽዋው ወልቆ ወድቆ እንደሚሰበር አንድም ተበሳይቶ በአንዱ ጽላት አንዱን ጣዖት በአንዱ ጽላት አንዱን ጣዖት ቢመታው ሁሉም ተሰበረ። ያንን ከውሃ ይዞ ወርዶ እያስፈጨ እያስደቀቀ እያስላመ እያስበጠበጠ ቢያጠጣቸው ፍቅረ ጣዖት ያለበት ከግንባሩ ከከንፈሩ እንደ ለምጽ እየተቀለመ ተገኝቷል። ያን ምልክት አድርጎ ሌዋውያኑን በጠባብ በር አስከብቦ አባት ለልጅ ልጅ ለአባት እንዳይራራ ብሎ 3000 ሕዝብ አስፈጅቷል። አንፈስክምዎ ደቂቀ ሌዊ ለእግዚአብሔር እስከ መባል ደርሷል። ሙሴ በተሰበሩት አዘነ። ሙሴ አዘን ካለው አዎን አለው። ቀርከመ ቀዳሚ እንደ ቀድሞ አድርገህ ቅረጽ አለው። እንደ ቀድሞ አድርጎ ቢቀርጽ ቃሉ በግብር አምላካዊ ተጽፎ ተገኝቷል። ይህ ምሳሌ ነው። ጌታ የሰጠው የአዳም
ሁለት መሆናቸው የነፍስ የሥጋው እነዚያ በጣዖት ምክንያት እንደተሰበሩ አዳምም በዕፀ በለስ ምክንያት ከክብሩ ከማዕረጉ የመዋረዱ ምሳሌ ሙሴ የቀረጻቸው የእመቤታችን ሁለት መሆናቸው የነፍስ የሥጋዋ ቃሉ በግብረ አምላካዊ ተጽፎ እንደተገኘ ዋሂድ ቃለ እግዚአብሔር በግብረ መንፈስ ቅዱስ በሥጋ በማኅፀኗ ተቀርጿልና ይህች የሙሴ ጽላት አራት ማዕዘን እንደሆነች እመቤታችንም በአራቱ ማዕዘን ዓለም ሰአሊ ለነ ቅድስት ሳይላት የሚውል የሚያድር የለምና አንድም በዚያች አምልኮት እንደጸና በእመቤታችንም አምልኮት ጸንቷልና ሙሴ ማለት እጓለማይ ማለት ነው። ተርሙት ወለተ ፈርዖን ሙሴ ብለዋለች ከውሃ አገኘሁት ስትል ነው። ትውልዱ ነገዱ ከነገደ ይሁዳ እጸጳጦስ ዘሲና ሙሴ በሲና ተራራ ያያት እጸጳጦስ አንቺ ነሽ። ይህስ እንደምንድነው ቢሉ ሙሴ በኮሬብና በደብረ ሲና መካከል በጎቹን አሰማርቶ ሲያበላ በደብረ ሲና ነበልባል ከሐመልማል ሐመልማል ከነበልባል ተዋሂዶ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው አይቷል። ወቀርበ ይጠይቆ ይላል። ይህንንስ ቀርበው ሊረዱት ይገባል ብሎ በጎቹን ከፈረሰ ግንብ አስገብቶ ዘግቶባቸው ይሄዳል። ለጊዜው የሰው ገንዘቦች ናቸውና ተበትነው እንዳይጠፉበት ነው። ፍጻሜው ግን ጥበብ በሻችሁ ጊዜ አንድ ልብ ሆናችሁ ሂዱ ሲል ነው። ይትፈራ ቢሃ ለጥበብ በክልኤ ልብ አላ ኩን ከመዘይ ዘር ወየዐር ወየዐጽድ እንዲል አንድም የመናንያን ምናኔ በሄዳችሁ ጊዜ ገንዘባችሁን ሸጣችሁ ለነዳያን መጽውታችሁ ሂዱ ለማለት ነው። ሙሴ በሄደም ጊዜ 40 ክንድ ሲቀረው ሙሴ ሙሴ ፍታት ወታና አሳኒከ እምእገሪከ እስመ ዘትከይዳ ምድር ቅድስት ይእቲ ሙሴ የምትሄድባት ደብረ ሲና ክብርት ናትና ጫማህን አውልቅ አለው። ሥርዓት ሲያስተምረው ነው። ስንኳን ከሰማያዊ ንጉሥ ሲሄዱ ከምድራዊ ንጉሥ ቤት ሲሄዱ ጫማ አውልቆ ልብስን ታጥቆ አደግድጎ መሄድ እንዲገባ ለማጠየቅ አንድም ደብረ ሲና የቤተ እግዚአብሔር ምሳሌ ናት። ወደ ቤተ ክርስቲያን ሲሄዱ ጫማ አውልቆ ልብስ ታጥቆ አደግድጎ መሄድ እንዲገባ ለማጠየቅ ሲን የሚባል እንጨት ስለበቀለባት ሲና ተብላለች። ጸናጽል ዘውስተ ልብሱ ለአሮን ካህን በአሮን ልብስ ውስጥ ያለች ጸናጽለ ወርቅ አንቺ ነሽ። መካነ ጸሎት፣ መካነ ምጽዋት፣ መካነ ተግሳጽ አለ። ጌታ ሙሴን ወንድምህ አሮን ድምፅ ያላት ልብስ ለብሶ ማይጠንተ ወርቅ ይዞ እየወጣ እየገባ ይጠንላቸው። እነሱም አሮን ይህን ጊዜ ወጣ ይህን ጊዜ ገባ እያሉ ይጸልዩ ብሎታል። ድምፁን ሲሰሙ ደዌው አባሩ ቸነፈሩ እንዲርቅላቸው ነው። ሙሴም 12ቱ ነገደ እስራኤል በየነገዳቸው የተጻፉባቸው እንደ ዕንቁ ፈርጥ ያለ በፊቱ 6 በኋላው 6 በድምሩ 12 ሻኩራዎች ያሏት ልብስ አሰርቶ አሮንን አልብሶታል። ሲሄድ ሿ ሿ ትላለች። ሕዝቡም ድምጿን እየሰሙ አሁን ለማይጠን አሁን ለመሥዋዕት ገባ እያሉ ለጸሎት የሚተጉ ሆነዋል። ይኸውም ምሳሌ ነው። ልብስ የእመቤታችን 12ቱ አዕናቅ የ12ቱ ሐዋርያት እነዚያ ድምፅ ማሰማታቸው ሐዋርያትም ወላዲተ አምላክ እመብርሃን እመብዙሃን እያሉ የማስተማራቸው ምሳሌ አንድም ሻኩራ የንጹሐን አበው ከዚያ በሚሰማው ድምፅ በሽታዎች እንደሚርቁ ከእመቤታችን በተወለደው ጌታ ፍዳ መርገም ኩነኔ የመራቃቸው ምሳሌ ነው። አንድም ልብስ የእመቤታችን ምሳሌ ጸናጽል ጌታችን ከእርሷ የነሳው ሥጋ ምሳሌ ድምፁ የአብ አካላዊ ቃል ምሳሌ ነው። አሮን ማለት ደብር ደብራዊ መደብር ማለት ነው። ትውልዱ ነገዱ ከነገደ ሌዊ ዋዲ በትርን ተሰረጸት ወጸገየት ወፈረየ ሳይተክሏት ተተክላ ውሃ ሳያጠጧት ለምልማ አብባ አፍርታ የተገኘች የአሮን በትር አንቺ ነሽ። ይህስ እንደምንድነው ቢሉ መሳፍንቱ ደቂቀ ሮቤ በሙሴ ላይ ካህናቱ ደቂቀ ቆሬ በአሮን ላይ በጠላትነት ተነሱባቸው። እንዴት የአንድ ሰው ልጆች ክህነትን ከምስፍና ጋር አንድ አድርገው ይዘው ይገዙናል ብለው ከካህናት ፈሊጥ አይታጣምና አንድ ጊዜ ስንነሳባቸው ለሕዝቡ የምቀኝነት ይመስላቸዋል። ዛሬ እኛ በሙሴ ዳኝነት የአሮንን ክህነት ገንዘብ እናድርግ፣ ኋላ ደግሞ እናንተ በእኛ ዳኝነት የሙሴን ምስፍና ገንዘብ ታደርጋላችሁ ብለው ሄደው ሙሴን ምን ነው እኛን አባታችን ሌዊ አይወልደንም? ሹመትስ አይገባንም?
ሹመት በተርታ ሥጋ በገበታ ነው? የአሮንን ክህነት አሰጠን አሉት። ምነዋ አባታችሁ ሌዊም ይወልዳችኋል፣ ሹመቱም ይገባችኋል። አሮን ግን የተሾመው ከእግዚአብሔር አግኝቶ ነው። እናንተም ከእግዚአብሔር አግኝታችሁ ተሾሙ አላቸው። ይህማ ለወንድሙ ማድላቱ ነው ብለው ጽና አሰርተው ልብሰ ተክህኖ አሰፍተው 250 ያህል ሆነው ገብተው ሲያቅኑ ጢሰ ቅታሬው ወጥቶ ልብሰ ተክህኖውን ሳይነካ ሰውነታቸውን እንደተለበለበ ግንድ አድርጓቸዋል። አንድም ከሰማይ እሳት ወርዳ አቃጥላቸዋለች። ቆሬ ክፍሉ ከካህናት ጋር ሲሆን አድማ ለመምታት ነገር ለማጽናት እኛም ጸንተናል እናንተም ጽኑ ለማለት ሲሄድ መሬት ተከፍታ ውጠዋለች። ጌታ አሮንን ጽናው መጫሪያ ይሁንህ፣ ልብሱም በተአምራት የከበረ ነውና ከደብተራ ኦሪት አግብተህ አኑረው፣ ወተቀደሰት ንዋያት ይሆን በነፍሳት ይሆን እንዲል እነሱን ግን በልብሳቸው እየጠቀለልክ አውጥተህ ወደ ውጭ ጣላቸው ብሎታል። እነሱንም በልብሳቸው እየጠቀለለ አውጥቶ ጥሏቸዋል። መሳፍንቱም ምድር ተከፍታ ውጣቸዋለች። የቀሩት እስራኤል እኩሌቶቹ ዘመዶቻችንን ከሰማይ እሳት ወርዳ እንድትበላቸው፣ እኩሌቶቹን ዘመዶቻችንን ምድር ተከፍታ እንድትውጣቸው የሚያደርጉ እነዚህ ሙሴና አሮን አይደሉምን? የጧቱን ለጧት የማታውን ለማታ ኃጢአታችንን እየነገሩ ኑ ንገሮም በእብን ኑ በድንጋይ ወግረን በእሳት አቃጥለን እንግደላቸው ብለው ተሰብስበው መጡ። ሙሴና አሮን ተሯሩጠው ከደብተራ ኦሪት ገቡ። ጌታ በደመና ጋርዶ አድኗቸዋል። እነሱም ይህን አይተው ይህስ ፈጣሪያችን ነው ይጣላናል ብለው ፈርተው ተመልሰዋል። ጌታ አሮንን እስከ መቼ ድረስ እንዲህ ፈርተህ ሸሽተህ ትኖራለህ? ከቤተ ሌዊ የተወለደውን ልጅ በትር ሰብስበህ በቀዳማይ ሰዓተ ሌሊት ይዘህ ገብተህ ስትጸልይበት እደር። ክህነት ከአንተ እንዳይወጣ በዚያ ምልክት አሳይሃለሁ አለው። እሱም ከቤተ ሌዊ የተወለደ ልጅ በትር ሰብስቦ በቀዳማይ ሰዓተ ሌሊት ይዞ ገብቶ ሲጸልይበት ቢያድር የአሮን በትር ሳይተክሏት ተተክላ ውሃ ሳያጠጧት ለምልማ አብባ ለውዝ ገውዝ በኩረ ሎሚ አፍርታ ተገኝታለች። እመቤታችንም ቤተ መቅደስ በገባች በ12 ዓመቷ ጌታን ጸንሳ ተገኝታለችና የአሮን በትር አንቺ ነሽ አለ። ሐውልተ ስም ዘኢያሱ የኢያሱ የምስክር ደንጊያው አንቺ ነሽ። እስራኤል ዮርዳኖስን ተሻግረው ምድረ ርስት ከገቡ በኋላ ኢያሱ ሕዝቡን ሰብስቦ ሞዓብ፣ አሞን ከባቢሎን ያወጡትን ጣዖት ታመልካላችሁ ወይስ ከግብፅ ያወጣችሁ ፈጣሪያችሁን ታመልካላችሁ? የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን አላቸው። እነሱም እኛም እንዳንተ ከግብፅ ያወጣንን ፈጣሪያችንን እግዚአብሔርን እናመልካለን አሉት። ማን ይመስክርባችሁ አላቸው። አንተ እንዳወቅ አሉት። የደጋው ወርዶ የቆላው ወጥቶ የሚያርፍባት እንደ አፈ ቆላ ያለች ቦታ አለች። በዚያች ላይ 4 ማዕዘን ያላት ደንጊያ ተክሎ በዚያች ተማምለዋል። ዛሬም ኢያሱና እስራኤል የተማማሉባት እያሉ ሲማማሉባት ይኖራሉ። በዚያች አምልኮት ቃል ኪዳን መሐላ እንደጸና በእመቤታችንም አምልኮት ቃል ኪዳን መሐላ ጸንቷልና አንድም ያቺ 4 ማዕዘን እንደሆነች እመቤታችንም በአራቱ ማዕዘነ ዓለም ሰዓሊ ለነ ቅድስት ሰዓሊ ለነ ቅድስት እየተባለች ስትመሰገን ስትወደስ ትኖራለችና ኢያሱ ማለት መድኃኒት ማለት ነው። ትውልዱ ነገዱ ከነገደ ኤፍሬም ጸምር ዘጌዴዎን የጌዴዎን ብዝት ግምጃው አንቺ ነሽ። ይህስ እንደምንድን ነው ቢሉ የምድያም ሰዎች በዘር ጊዜ መተው አብልተውባቸው አስጠቅጥቀውባቸው በመከር ጊዜ መተው አብልተውባቸው አቃጥለውባቸው ይሄዳሉ። 6 ጊዜ እንዲህ አድርገው በሰባተኛው ወንዘ ይዘብጥ ጌዴዎን ወልዱ ከመያምስጥ ስርናዮ ይላል። ሊያሸሽ ስንዴውን ሲወቃ መልአኩ ጽኑዓ ኃይል ጌዴዎን እግዚአብሔር ምስሌከ አንተ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። በአባቶቻችን ጊዜ ነበር እንጂ በእኛ ጊዜማ ምን ኃይል አለ አለው። አይዞ ዛሬም ባንተ አድሬ አሕዛብን አጠፋለሁ ብሎሃል አለው። እንግዲያውስ መሥዋዕት ልሰዋ ምልክት ላግኝ ብሎ ወይፈኑን አርዶ አወራርዶ ሥጋውን ባገልግል ደሙን በመንቀል አድርጎ አመጣ። መልአኩ ደንጊያውን በዘንግ ቢነካው እሳት ከደንጊያው አንድም ከዘንጉ ወጥቶ በላለት። መልአኩ በጢሱ አርጓል። ዘንግ የኩናተ ጌዴዎን ሥጋ የአሕዛብ እሳት የመከራቸው ምሳሌ ነው። ይህም ያንሰኛል፣ ሌላ ምልክት ያስፈልገኛል አለ።
ጸምሩን ልዘርጋና ጠል በመካከሉ ይውረድ፣ በዙሪያው ይቡስ ደረቅ ይሁን አለ። ዘርጋ አለው። ቢዘረጋ በመካከሉ ጠል ወረደበት፣ ዙሪያው ደረቅ ሆነ። መሃሉ የእስራኤል ዙሪያው ደረቁ የአሕዛብ። ጠል የረድኤተ እግዚአብሔር በመካከል መውረዱ እስራኤልን ለመርዳቱ፣ በዙሪያው አለመውረዱ አሕዛብን ላለመርዳቱ ምሳሌ። አንድም በዙሪያው ይውረድበት መካከሉ ደረቅ ይሁን አለ። በዙሪያው ወረደበት መካከሉ ደረቅ ሆነ። ጠል የኩናተ ጌዴዎን በዙሪያው መውረዱ አሕዛብን ለማጥፋቱ፣ በመካከል አለመውረዱ እስራኤልን ላለማጥፋቱ ምሳሌ። ፍጻሜው ግን ጠል የጌታ ጸምር የእመቤታችን በመካከል መውረዱ ጌታ ከእመቤታችን ለመወለዱ ምሳሌ። በዙሪያው አለመውረዱ ከሌሎች ሴቶች ላለመወለዱ ምሳሌ። አንድም ጠል የዘርአ ወራዙት በዙሪያው መውረዱ ሌሎች ሴቶች በዘር በሩካቤ ለመውለዳቸው፣ በመካከል አለመውረዱ እመቤታችን እንበለ ዘር ለመውለዷ ምሳሌ ነው። ጸምሩን ጥመቀው አለው። ቢጠምቀው አንድ አይገን ሆነ። ጠጣው አለው። ቢጠጣው ኃይል ሆኖታል። ከዚህም በኋላ ክተት ሰራዊት ምታ ነጋሪት ብሎ አዋጅ ነገረ። 700 ያህል ሰው ተሰበሰበ። እሊህን ይዞ ሄደ። ከደጋው ሰፈረ። የምታየው አለና ከከተማው ግባ አለው። ብላቴናውን አስከትሎ ከከተማው ገባ። ከዘበኞቹ አንዱ ወንድሜ ሕልም አይቼ አለው። እንዴት አየህ አለው። የገብስ ጥረሾ የምታህል እሳት ከሰማይ ወርዳ ከተማችንን ስታገለባብጠው አየሁ አለው። ምን ብለህ ፈታኸው አለው። ገብስ የተናቀ ነው፣ ያም ጌዴዎን የተናቀ ነው። ጦር ይሰበስባል አሉ። ምናልባት እንዳያሳፍረን እሰጋለሁ አለው። አንድም ገብስ አገሩ ደጋ ነው፣ ያም ጌዴዎን አገሩ ደጋ ነውና ጦር ይሰበስባል አሉ። ያዋርደናል ብዬ እፈራለሁ አለው። ይህንን ሰምቶ ተመለሰ። መልአኩ ጌዴዎንም ፈሪ ተለይ ብለህ አዋጅ ንገር አለው። ጌዴዎንም ፈሪ ተለይ ብሎ አዋጅ ቢነግር እየበዙ ሄዱ። ፍትኖሙ በማየ ዮርዳኖስ የቀሩትንም በዮርዳኖስ ፈትናቸው። በቀኝ እጁ ጋሻ ጦሩን ይዞ በግራ እጁ እየጠለፈ የጠጣውን ይዘህ ሂድ። ጋሻ ጦሩን እየጣለ በልቡ ተኝቶ እንደ ውሻ የጠጣውን መልስ ብሎታል። እንዲህ ቢያደርግ 300 ሰው አገኘ። ለ300 ሰው 300 ፋኖ፣ 300 መለከት፣ 300 ነጋሪት አስያዘ። ኃይል ዘእግዚአብሔር ኩናዘ ጌዴዎን ኃይል የእግዚአብሔር ጦር የጌዴዎን ብላችሁ አሰምታችሁ ጩኹ፣ እኔ የምሠራውን ሥራ አይታችሁ ስሩ አላቸው። ጌዴዎንም ኃይል ዘእግዚአብሔር ኩናዘ ጌዴዎን ብሎ ፋኖሱን ቢጥለው ፋኖሱ ተሰበረ፣ መለከቱን ነፋ። እነሱም ተከትለው እሱን አይተው ኃይል ዘእግዚአብሔር ኩናዘ ጌዴዎን እያሉ ፋኖሳቸውን ጣሉት፣ ወረወሩት፣ መለከታቸውን ነፉ። የነጋሪቱ የመለከቱ የፋኖሱ ብዛት ይህን ያህል የሆነ የሰራዊቱማ ብዛት ምን ያህል ይሆን ብለው አሕዛብ ምድያማውያን ጥለው ሸሽተዋል። ገብተው ድል አድርገዋቸዋል። ጌዴዎን ማለት ጽኑ ኃያል ማለት ነው። ትውልዱ ነገዱ ከመንፈቀ ነገደ ምናሴ ነው። ሙዳየ እፍረት ወቀርነ ቅብ ዘሳሙኤል ሳሙኤል ነገሥታቱን እየቀባ የሚያነግስባት የሽቱ ሙዳይ የዘይት ቀንዱ አንቺ ነሽ። ሙዳይ ቀርን እመቤታችን፣ እፍረት ቅብ ጌታ ነው። በዚች የሽቱ ቀርን 4 ሽቱ 5ኛ ዘይት አጣፍጠው ያኖሩባታል። ከቤተ ይሁዳ ተወልዶ ቀኝ አካሉን ተቀብቶ ንጉሠ ነገሥት ይባልባታል። ከቤተ ሌዊ ተወልዶ ቀኝ አካሉን ተቀብቶ ሊቀ ካህናት ይባልባታል። ጌታም ከእመቤታችን 4ቱን ባሕርያተ ሥጋ 5ኛ ባሕርየ ነፍስን ነስቶ ክህነትን መንግሥትን ገንዘብ አድርጓልና አንቲ ይእቲ ቀርነ ቅብ ዘሳሙኤል ዘምልዕት መንፈሰ ትንቢት እስመሰሰለት እምቤተ ሳኦል ወኢረፈት ውስተ ቤተ ዳዊት። እንዲህ አንድም ይህችን የሽቱ ዕቃ በወርቅ በብር አስጊጠው አጥበው አጥነው ጢስ ከማይተንበት ትቢያ ከማይበንበት ከንጹሕ ቤት ይሰቅሏታል። እመቤታችንም ከእናቷ ማኅፀን ጀምራ በመንፈስ ቅዱስ ተጠብቃ ኖራለችና ሳሙኤል ማለት ሰምዓኒ እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ሌዊ ስሩ ዘእሴይ እንተባቲ ተመካ እሴይ የተመካባት ስር አንቺ ነሽ። ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢያዩ አብርሃም፣ ይስሐቅ፣ ያዕቆብ፣ ወደ ታች ቢያዩ ሐና፣ ኢያቄ ናቸው። ጉንዱ እሴይ ነው። እሴይ ማለት እሱ እሴን እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ይሁዳ
ወሰረገላታ አሚናዳ የአሚናዳብ ሰረገላ አንቺ ነሽ። አሚናዳብ ሰረገላ መጥረብ ያውቅ ነበር። ይልቁንም የጢስ ሰረገላ ፈጣን ነው እያሉ ይገዙት ነበር። የአሚናዳብ ሰረገላ ፈጣን እንደሆነች እመቤታችንም አፍጣኒተ ረድኤት ሰዓሊተ ምሕረት ምዕራገ ጸሎት ናትና፣ አንድም የአሚናዳብ ሰረገላ ልዝብ እንደሆነች እመቤታችንም በንጽሕና በቅድስና የለዘበች ናትና፣ አሚን እመቤታችን ናዳብ መንፈስ ቅዱስ ነው። እመቤታችንም የመንፈስ ቅዱስ ማደሪያ ይላታልና አሚናዳብ ማለት ብልህ ጠቢብ ማለት ነው። የአሚናዳብ ትውልዱ ከነገደ ይሁዳ ነው። መሰንቆሁ ለዳዊት የዳዊት በገናው አንቺ ነሽ። ዳዊት በበገናው እርኩስ መንፈስ ያወጣባታል፣ ድውይ ይፈውስባታል። ይልቁንም ሳኦልን ወየሐንቆ መንፈስ ርኩስ ይላል፣ እርኩስ መንፈስ ይጥለው ነበር። ዳዊት በገናውን ሲደረድርለት ይድን ነበር። እመቤታችንም ምእመናን ከደዌ የሚድኑባት ከዲያብሎስ ፍላጻ የሚጠበቁባት ናትና የዳዊት በገናው አንቺ ነሽ አለ። አንድም ለዳዊት የሃይማኖቱን ዋጋ የምታሰጭው አንቺ ነሽ። መሰንቆ ዘይቤ ሃይማኖት ይእቲ እንተለብስዋ ሰማይት እንዲል ዳዊት ማለት ልበ አምላክ ማለት ነው። ጌታ የሚያደርገውን ሁሉ ተናግሯልና። ትውልዱ ነገዱ ከነገደ ይሁዳ ወአክሊሉ ለሶሎሞን የሶሎሞን ክብሩ ግርማ ሞገሱ ትዕምርተ መንግሥቱ አንቺ ነሽ። አንድም የሶሎሞን ጣት ቀለበቱ አንቺ ነሽ። ይህስ እንደምንድነው ቢሉ ሐሩራኤል ጩርያቅ የሚባል የአምላክ ህቡዕ ስም በቀለበቱ ጽፎ ይዞ ይኖር ነበር። ከዕቁባቱ ሲገናኝ ተድላ ደስታ ሲያደርግ አንበሳ ወደ ብስ ሲወጣ ከዙፋኑ አድርጎት ይወጣል። ከዕለታት አንድ ቀን ከዙፋኑ አድርጎት ወጣ። ሰይጣን በእጁ እንዳይነካው ስመ እግዚአብሔር የተጻፈበት ነውና እንዳያቃጥለው ፈራ። ፈርቶ ከነምንጣፉ ጠቅሎ ወስዶ ከባህር ጣለው። ወቀለቦ አሳ ይላል፣ የታዘዘ አሳ ተቀብሎ ዋጠው። ያም ሰይጣን ሄዶ ከዙፋኑ ላይ ሰሎሞንን መስሎ ተቀመጠ። ሰሎሞንም ወደ ቤተ መንግሥቱ ተመልሼ ገባለሁ ሲል አጋፋሪው ከለከለው። እኔ ሰሎሞን ነኝ ክፈት አለው። ስንት ሰሎሞን አለ? እሱስ ገብቶ ከዙፋኑ ላይ ተቀምጧል፣ ተመለስ ቀጣፊ አለው። 3 ወር ከተማውን እየለመነ በልቷል። በምን ምክንያት ነው ቢሉ ድሃ ሲለምን አይቶ ይህ ምንድነው አለ። ድሃ ነው አሉት። ምን እያለ ነው አለ። ራበኝ ነው የሚለው አሉት። ረሃብ ምንድነው ብሎ ነበርና ምን ያድርግ የንጉሥ ልጅ በእልፍኝ ተወልዶ በእልፍኝ ያድጋል፣ በምን ይወቀው የነገሰው በ12 ዓመቱ ብሎ እግዚአብሔር ሊመክረው ወዶ ነው። ያም ሰይጣን የሰጡትን እየበላ እየጠጣ ሰሎሞንን እየመሰለ ነገር ግን የማይፈርድ የማይተች ሆነ። ሄደው እህቱን ሰሎሞን ልማድ ቀየረብን፣ ግብር ለወጠብን፣ የማይፈርድ የማይተች ሆነ አሏት። እሷም ሰሎሞን ምሁረ ኦሪት ነው፣ ካጠገቡ ሆናችሁ ዳግም ሕግን እያበላሻችሁ አንብቡለት። እሱ ከሆነ ይመልሳችኋል፣ እሱ ካልሆነ አይመልሳችሁም። በዚህ እሱ መሆኑን አለመሆኑን ታውቃላችሁ አለቻቸው። እነሱም ካጠገቡ ሆነው ኦሪት ዘዳግምን እያበላሹ ቢያነቡ የማይመልሳቸው ሆነ። በዚህ እሱ አለመሆኑን አውቀዋል። ነገር ግን ጊዜ ይግለጠው ብለው ትተውታል። ከዕለታት በአንድ ቀን ሰሎሞን ሲለምን ሰይጣን የሰውን ልቡና አጽንቶበት የሚዘከረው የሚሰጠው አጣ። እስኪ ከአሳ አስጋሪዎች ሄጄ ልለምን ብሎ ሄዶ አሳ አስጋሪዎቹን ቢለምን ያንን የሞተ አሳ አንስተህ ውሰድ አለው። ተቀብሎ እበላለሁ ብሎ ሆዱን ቢቀደው ቀለበቱን አገኛል። ቀለበቴ ነሽ ከዚህ ምን አመጣሽ ብሎ ከጣቱ ላይ ቢያደርጋት ንጉሥ ነዎት ከዚህ ምን አመጣዎት እያሉ ከበብ ከበብ አድርገውታል። ሰሎሞንም ያንን ሰይጣን መርበብተ ሰሎሞን ደርሶ ወደ ህንድ አግዞታል። የሶሎሞን መንግስቱ በቀለበቱ ምክንያት እንደተመለሰችለት የአዳምና የኛ የልጆቹ ክብር ልጅነት በእመቤታችን ተመልሷልና የሰሎሞን የጣት ቀለበቱ አንቺ ነሽ አለ። አንድም የሰሎሞን ዙፋኑ አንቺ ነሽ። ይህስ እንደምንድን ነው ቢሉ ሰሎሞን ከዝሆን ጥርስ ታላቅ ዙፋን አሰርቶ በወርቅ ዙሪያውን አስለብጦ ወደ ዙፋኑ የሚያስወጡ 6 እርከኖች አስደርጎ በስተኋላ ያለውን የዙፋኑን ራስ ክብ እንዲሆን አድርጎ ከዚያም 2 አንበሶች በዙፋኑ ክንዶች መደገፊያ ላይ አስቀርጾ በ6ቱም እርከኖች ላይ በቀኝና በግራ 2 አንበሶችን አቁሞ
ታላቅ ዙፋን አሰርቷል። ይህ ምሳሌ ነው። ዙፋን ንጉሠ ሰማይ ወምድር ኢየሱስ ክርስቶስን 9 ወር ከ5 ቀን በማኅፀኗ የተሸከመች የድንግል ማርያም ምሳሌ ሲሆን ሶሎሞን የጌታ ምሳሌ ነው። ወርቅ የንጽሕናዋ የቅድስናዋ ምሳሌ። ንጉሥ ሰሎሞን 6ቱን እርከን ወጥቶ በዙፋኑ ላይ ተቀምጦ ሲፈርድ እንደሚውል ንጉሠ ነገሥት አምላከ አማልክት ክርስቶስም ንጽሕት ቅድስት ከሆነች ከእመቤታችን ተወልዶ ዳኛ ላደላበት፣ ፍርድ ለጎደለበት እውነተኛ ዳኛ ሆኖ ፍርድ የመስጠቱ ምሳሌ። አንድም በዚህ በወርቅ ዙፋን ከንጉሥ ሰሎሞን በስተቀር እንዳልተቀመጠበት የፍጥረታት አስገኝ ሰማያዊ ንጉሥ ወልደ እግዚአብሔር ክርስቶስም ባደረበት በድንግል ማርያም ማኅፀን ፍጡር ሩቅ ብእሲ ያለማደሩ ምሳሌ። ሰዓሊ ሕፃናት በተሳለበት ሰሌዳ በተቀረጸበት ሰፋድል ፍጡር አልተሳለበትምና አልተቀረጸበትምና። አንድም መኳንንቱና መሳፍንቱ በሰሎሞን ዙፋን ፊት እጅ በመንሳት ምስጋና እንደሚያቀርቡ 99ኙ ነገደ መላእክት የሰው ልጆች የፍጥረታትን ጌታ ክርስቶስን በወለደች በድንግል ማርያም ፊት ምስጋና የማቅረባቸው ምሳሌ። ኦ እግዝእትየ ማርያም ለሰሎሞን አራተ መንግሥቱ አትሮኑሱ ዘቀርነ ነጌ ወዘወርቀ ምዕራፍ መዝራይቱ ዘለቂ ሰግዱ መላእክት ተስዓ ወተስዓቱ ለኪ ትቀነዩ ነገሥታት መታክብቲሆሙ እንዘያት የህቱ እንዘ ይገንዩ ለክብርኪ ወእበይኪ ያአኩቱ እንዳለ ደራሲ። ገነት እጹብ። ይህ ጉባኤ ነው። ይቆየን።